ማለት አልገባኝም። እማዬ ቤዛ የባርኪ ፍቅረኛ ናት እንጂ እዚህ ቤት ሰራተኛ ሆና አይደለም የመጣችው። እያታለለች ነው። ፍቅር ምን ነክቶሽ ነው? ምንድን ታውሪ? ቤዛ ይሄን ሁሉ ድራማ እየሰራሽ ነው? እውነት ፍቅር ያለች ነገር እውነት ነው? አዎ የባርኪ ፈቀዱ ምንም በቃ አደይን ከማግባት ወደ ኋላ የምትለው ነገር የለም። ዋናው ነገር እናቷ መስማማቷ ነው። እስኪ ተስፋ አድርጋለሁ። የሰውየውን ነገር ቀላሉ በኔ ጣለው። መጀመሪያ ስለአንተ ከፍ ያለ ነገር እናወራና ከእሳቸው ጋር ፒስ እንድፈጠር እናደርጋለን። ከዛ በኋላ ልጃችሁን ብታገባ ደስ እንደሚል ተናግራችኋል። አለቀ በቃ። ከዛ ፒስ ነው የሚፈጥሩ። ቀላል አይደለም ዳይመንድ፣ ግን እስኪ ሞክረው። Tanzai. አመሰግናለሁ። አበበ ወይ ሄሉዬ፣ ማናት እሷ? ደግሞ ሩት እባላለሁ። ከየት የመጣች ናት እቺ? ደግሞ እሷ አብራችሁ ምን ትሰራላችሁ? ተረጋጊ ሄለን። እሷ ማለት እኮ ለምን እንደምዘግኝ ምን አጠፋው? እሺ ካጠፋው ይቅርታ። እሺ ከዚህ በኋላ ግን እንዳይደገማሽ። አዴት እሰይ እንኳን መጣሽልኝ። ምን ነው አሹ? ይኸውልሽ አደይ ከሮማኔ ጋር አንድ ቤት ውስጥ እየኖርን አታናግረኝም፣ አኩርፋኛለች። እስቲ አናግሪልኝ። ሮሚ እህቴ እንኳን ደህና መጣሽ። እንዴት ነሽ? ይመስገን አደይ። ዛሬ ከየት ተገኘሽ? አንቺን ብዬ ነው የመጣሁት። ይልቅ ስራ ካለ ላግዝሽ ነበር። አይ እህቴ ወደ ውስጥ እንኳን አትግቢ፣ ይቅርብሽ። ለምን? ቤዛ ውስጥ ናት። እህቴ ይቅርብሽ፣ አትግቢ። እዚህ ደግሞ ምን ትሰራለች? እትዬን አሳምና እዚህ ቤት መኖር ጀምራለች። ጭራሽ ማፈር የሚባል ነገር አልፈጠረባትም። እንዴት እዚህ ድረስ ትመጣለች? ነገራቶች ድብልቅልቅ እያሉ መጥተዋል። ሮማንና እሱም ተኳረፉ። ለምንድን ነው እንደዚህ ሆነህ የምትስመኝ? ሌላ ቀውጠዋለች። ቅምጥልና ኪንጎም ተጣልተው በነበረበት ሰዓት ላይ አደይ ሽምግልና ተላከኝ። አደይ ሁሉም ነገር አመቻችታ መጣች። አደይ ባናገረችበት ቤት እንለኝ ምን ራሴን ችዬ ነው ቅምጥልን ማግባት የምፈልገው ይላል። የአደይ አባት አሁን ላይ የተጫወተብን ነው፣ ወደ ራሳችን መንቃት አለብን ይላሉ ነጠላው። ነገር ግን አደይ አባት አሁን ላይ እነሱን ወደ ኋላ የማያስቀርበት ምንም ምክንያት የለውም። እነሱም ይሄን ሁሉ እየተረዱ ስላል አይደለም ምንም እንጣ ምንም እንደሚያመጡ እንኳን የሚያውቁት ታሪክ የለም። ዳይመንድ ገንዘባችንን እና ድርሻችንን እንድትሰጡን እንፈልጋለን ብሎ ሲጠይቃቸው እባክህ የምንም ነገር የለም እሱ እንዲሰጣችሁ ፈቃደኛ አይደለም ሲል ዳይመንድ እንግዲህ ሁሉንም ነገር በህግ እንጨርሰዋለን ይላል። የኤደን አጎት አሁን ላይ ኤደንን ከአበበ ጋር እንዲያላይ ሲያለኝ ማስጠንቀቂያ ይሰጣታል። ኤደን አሁን ላይ እኔ እሱን ማግባት ነው እንጂ የምፈልገው ማንንም ማግባት አልፈልግም ስትለው በጥፊ ያሞቃታል። እንዴት በጥፊ ትመታኛለህ? ለምንድን ነው ጓደኞቼ ሲያገቡ እኔ በሱ ምክንያት አይደለም ወይ እንደዚህ ሁኜ የቀረሁት? አጎት
ለምንድን ነው እንደዚህ እየሆንክ ያለኸው ብትለውም ይሄ ወጠጤ ለአንቺ የሚሆን አይደለም ይላታል። አደይ ኪንጎን እንግዲህ እንደ ወንድም ቀርባ እያወራችሁ ትገኛለች። ቆይ አንተ እስከ መቼ ድረስ ነው እንደዚህ እየሆንክ ያለኸው? ቅምጥልን ስለምን ትጎዳታለህ? ቅምጥል ለአንተ ብላ አይደለም ወይ እንደዚህ እየሆነች ያለችው ስትለው፣ አይ እኔ ቅምጥል ጋር ጥገኛ ሁኜ መኖር አልፈልግም ይላል። አቶ ቤዛ ቤት የለኝም እናቴ ጋር እንትን ማለት አልችልም ብላ እንግዲህ ተሰልስላ ወደ ቤት ገብታ ነበር። ነገር ግን አሁን ማንቀባረሯን እንትን እያለች ትገኛለች። ያለችበትን ሁሉንም ነገር ለገባችበት አላማ ብር ለመሰብሰብ ነበር። ነገር ግን ሁሉም ነገር እንደማይሳካላት ፍቅር ትነግራታለች። ፍቅር አርፈሽ ተቀመጪ፣ ምንም የምታመጪው ነገር የለሽም ትላታለች። ፍቅር እንደ በፊቱ ዝም ብላው ነገራቶችን የምታለባብስ መስሏት ነበር ቤዛ። የፍቅርም እናት መቼ አይኗን እንደምትገልጥ አትታወቅም ነበር። በድንገት ፍቅር አፈነዳችው። ቤዛ አውቃ ነው እያታለለችሽ ያለችው። ፍቅር ቤዛ የባርኬ ፍቅረኛ እንጂ ሰራተኛ ሆና አልነበረም በሰዓቱ ላይ እቤት የገባችው ትላታለች። ሩታ ገጠር ሄዳ እንግዲህ ፏ ብትን እያለች ትገኛለች። ናቶሎ ለምንድን ነው ዳይመንድ ትተኸኝ ወደዛ የሄድከው ትላለች። አሁን ላይ የአደይ አባትም የሚሉ አይመስለኝም። ኪንጎ ግራ ተጋብቻለሁ፣ እንዴትስ ማድረግ ነው ያለብን ብሎ አሁን ላይ ግራ ተጋብቶታል። ቆይ ምንድን ነው ማድረግ ያለብን? እሱ እንደሆነ እሺ አይልም። እንዴትስ ነው የምንሆነው? ምንድን ነው ማድረግ ያለብን ብሎ ግራ ተጋብቶታል። ማዘሯ አሁን ላይ እነ ሊሊን እና ባቡሬን አንድ ለማድረግ እየጣረች ትገኛለች። የባቡሬ እናት ሊሊን ባለፈው ህይወትሽ አትቀጪ፣ አሁን ላይ ሌላ ህይወት መጀመር አለብሽ። በዛኛው ስህተትሽ ሌላ ስህተትን እያሰብሽ ዝም ብለሽ አትቀመጪ። ገና ልጅ ነሽ፣ ቆንጅዬ ነሽ፣ አንቺ ብዙ ነገር ይጠብቅሻል እያለች እንግዲህ ትመክራታለች። በምትመክርበት ሰዓትም እሷ አሁን ላይ ይሄ ሰዓት እኔ አይደለም፣ አሁን ላይ ማንንም አምኜ የማስቀምጥበት ነገር የለኝም ብላ ለማዘሯ ትነግራታለች። ማዘሯም እንግዲህ ምንም ልትል አትችልም። ባቡሬ በዚህ ሰዓት ላይ እንግዲህ ተናጋቸውን ሳም አድርጎ ወደ ውጭ ይወጣል። ፍቅር አሹን የአደይን አባት ፍለጋ እንደቀጠለች ትገኛለች። ፍቅር አደይ ጋር ትሄድና አደይ በፈለግሽውን ገንዘብ ልስጥሽና ዴቭን ተይልኝ፣ ዴቭን እኔ እወደዋለሁ አፈቅረዋለሁ ትላለች። እንዴት ፍቅርን በገንዘብ ልትገዢው ትችያለሽ? ምን ያክል ደነት ቅንጭላት ቢኖርሽ ነው ብላ እንግዲህ አደይ ጓ ትላለች። አሁን ላይ ኪንጎ ሊያዝ ሊጨበጥ አልቻለም ትለዋለች። ወንድምየው ቆይ መቼ ነው አንተስ ዱብ ብርገህ የምታፈነዳው ነገራቶቹን እስከ መቼ ድረስ ነው እንደዚህ የያዝክ የምትቀመጠው ትለዋለች። በዛ ሰዓት ላይ በይ ወሬ ቀይቺ፣ አንቺ ብዙ ነገር ታወሪያለሽ፣ እባክሽ ነይ እንሂድ ወደዛ ብሎ ይዟት ይሄዳል። የወንድምነትን ጥግ እያሳየ እዚህ ላይ ማዘሯ እንግዲህ ሌሊን በምክር ይዛታለች። ሌሊ እና ባቡሬ አንድ ላይ እንዲሆኑ ማዘሯ እየገፋፋይ ትገኛለች። ሌሊ አሁን ላይ ማንንም እንደማላምን እና ማንም አንድ እውነተኛ ነው ብዬ መቀበል ስለሚያቅተኝ ይሄ ነው ብዬ ልነግርሽ አልችልም ማዘሯ ትላታለች። ዴቭ በዚህ ሰዓት ላይ በጣም ተጨንቋል። ዴቭን እና አባቷ ተገናኝተው ዴቭ አባቱን ምንድን ነው እያደረገ ያለው ብሎ እንትን ይለዋል። በዛ በዱላ ይለምጠዋል። በሩታ ትመጣና አደይ እኮ ከተማ ልታገባ ነው ብላ እንግዲህ ወሬውን ዘረጠጥ ስታደርገው ምን ብላ ትደነ ብርሃን ግን ዴቭን ታፈቅረዋለች።
ውድና የተከበራችሁ የቻናል የቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።